ሰላም እንደናችሁ ወደ ዩኒክ ስፖርት ቤተሰቦች የአርቢ ሌፕዚግ አጥቂ ቤንጃሚን ሴስኮ አርሰናል መግባቱ ተረጋግጧል። በዝርዝር የምንመለከተው መረጃችን ነው። በአርሰናል የሚፈለገው ቪክተር ዮኬሬሽ በጣሊያን ሴሪኤው ታላቅ ክለብ ጁቬንቱስ የቀረበለትን የ11 ሚሊዮን ዓመታዊ ክፍያ ውል ውድቅ ማድረጉ ተዘግቧል። ሌላው ወደ እናንተ የምናደርሳችሁ መረጃችን ነው። የሪያል ሶሼዳዱ ማርቲን ዙቢሜንዲ ወደ አርሰናል የሚያደርገው ዝውውር እስከ ፈረንጆቹ ጁላይ ወር ድረስ እንደሚቆይ ተነግሯል። እነዚህንና መሰል ስፖርታዊ ጉዳዮችን የዳሰስንበትን ዘገባ ይዘን ቀርበናል። ለዩኒክ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ወደ ቀዳሚው መረጃችን ስናልፍ ቤንጃሚን ሴስኮ አርሰናል መግባቱ ተረጋግጧል። የአርቢ ሌፕዚግ አጥቂ ቤንጃሚን ሴስኮ 85.5 ሚሊዮን ዩሮ ተከፍሎበት አርሰናል መግባቱ ተረጋግጧል። የ22 ዓመቱ ቤንጃሚን ሴስኮ በ2024-25 የውድድር ዓመት ከአርቢ ሌፕዚግ ጋር በ45 ጨዋታዎች ባስቆጠራቸው 21 ጎሎች የአርሰናሉን አሰልጣኝ ሚኬል አርቴታ ቀልብ የሳበ አጥቂ መሆን ችሏል። 9 ቁጥር ጨራሽ አጥቂ ሲያማትሩ የቆዩት ሚኬል አርቴታ የ22 ዓመቱን ቤንጃሚን ሴስኮ ማስፈረማቸውን አረጋግጠዋል። ሚኬል አርቴታ ከአንድ ዓመት በፊት ቤንጃሚን ሴስኮን ለማስፈረም ሙከራ ማድረጋቸው የሚታወስ ሲሆን በወቅቱ አርሰናል ለተጫዋቹ 55 ሚሊዮን ዩሮ ማቅረቡ አይዘነጋም። ነገር ግን በወቅቱ ተጫዋቹ ከአርቢ ሌፕዚግ ጋር መቆየትን ነበር የመረጠው። ቤንጃሚን ሴስኮ ከአርሰናል ጋር እስከ 2029 ድረስ የሚያቆየውን የ5 ዓመት ውል ፈርሟል። ቤንጃሚን ሴስኮ ከወዲሁ ከማንቸስተር ሲቲው ኮከብ ኤርሊንግ ሃላንድ ጋር እየተነጻጸረ ነው። 9 ቁጥሩ ጨራሽ አጥቂ ቤንጃሚን ሴስኮ ባለው ቁመና ተክለ ሰውነት በርካታ ጎሎችን የማስቆጠር አቅሙና ለተከላካዮች ፈታኝ አጥቂ መሆኑ ከማንቸስተር ሲቲው ኤርሊንግ ሃላንድ ጋር ብዙ ነገር እንደሚያመሳስላቸው ጎል.ኮም አስነብበዋል። በተለይ ደግሞ ቤንጃሚን ሴስኮም ይሁን ኤርሊንግ ሃላንድ ከጀርመን ቡንደስሊጋ ፕሪሚየር ሊጉን መቀላቀላቸው ለእግር ኳስ ቤተሰቡ ለንጽጽር በር የከፈተ ጉዳይ ሆኗል። መድፈኞቹ የፕሪሚየር ሊጉን ዋንጫ ለማንሳት በሚያደርጉት ጉዞ የቤንጃሚን ሴስኮ እንደ አንድ የቡድን አባል ኤምሬትስ ስቴዲየም መገኘት ለአሰልጣኝ ሚኬል አርቴታ ትልቅ በራስ መተማመን የሚጨምር ተጫዋች መሆኑ እየተነገረ ነው። ጨራሽ አጥቂው ቤንጃሚን ሴስኮ መድፈኞቹ ያለባቸውን ጎል የማስቆጠር ችግር እንደሚቀርፍ የሚጠበቅ ሲሆን 22ኛ ዓመቱ ላይ መገኘቱ ደግሞ ተጫዋቹ ተስፋ የሚጣልበትና ለሰሜን ለንደኑ ክለብም ትልቅ ሀብት እንደሆነ ያሳያል ሲል ዘ አትሌቲክስ አስነብቧል። በተደጋጋሚ ለ3 የፕሪሚየር ሊጉ የውድድር ዓመታት ከአንደኛ እስከ 5ኛ ደረጃ ያለውን የፕሪሚየር ሊግ ደረጃ ይዞ እያጠናቀቀ ያለው አርሰናል በ2025-26 የውድድር ዓመት የፕሪሚየር ሊጉን ዋንጫ እንዲያነሳ ጫና እየተደረገበት ያለው ሚኬል አርቴታ የቤንጃሚን ሴስኮ መፈረም የአጥቂ ክፍል ችግሩን በእጅጉ እንደሚፈታው ይጠበቃል። በአሰልጣኝ ሚኬል አርቴታ ስር ያሉ የአርሰናል ተጫዋቾች በአንድ የፕሪሚየር ሊጉ የውድድር ዓመት ከ16 ጎል በላይ ማስቆጠር አልቻሉም። ይህ ጎል የማስቆጠር ክፍተት በአርቢ ሌፕዚግ ቤንጃሚን ሴስኮ እንደሚሞላ ተስፋ ይደረጋል። በ2024-25 የውድድር ዓመት የአርሰናል አጥቂ ካይ ሃቨርትዝ 9 ጎሎችን ብቻ ነው ማስቆጠር የቻለው። ቡካዮ ሳካ በ2023-24 የፕሪሚየር ሊጉ የውድድር ዓመት 16 ጎሎችን ማስቆጠር ችሎ ነበር። ማርቲን ኦዲጋርድ በ2022-23 የፕሪሚየር ሊጉ የውድድር ዓመት 15 ጎሎችን ማስቆጠሩ ይታወሳል። ከሌሎች ተፎካካሪ የፕሪሚየር ሊጉ ክለቦች አንጻር ከባድ የሚባል ጎል የማስቆጠር ችግር ያለበት አርሰናል የቤንጃሚን ሴስኮ መፈረም ለአሰልጣኝ ሚኬል አርቴታ ከጎል ችግር ጋር በተያያዘ እፎይታ ይሰጣል ተብሎ ይጠበቃል። ቤንጃሚን ሴስኮ ለአርቢ ሌፕዚግ በ2024-25 የውድድር ዓመት በሁሉም ውድድሮች 45 ጨዋታዎች ላይ የተሰለፈ ሲሆን 21 ጎሎችንና 6 አሲስቶችን ማድረግ ችሏል። ይህን ኮከብ መድፈኞቹ ማስፈረማቸው የአርሰናል አሰልጣኝ ሚኬል አርቴታና ስፖርቲንግ ዳይሬክተሩ አንድሬ ቤርታ በ2025-26 የውድድር ዓመት የፕሪሚየር ሊጉን ዋንጫ ማንሳት ዋናው የቤት ስራቸው መሆኑን ያመለክታል ሲል ስካይ ስፖርት አስነብቧል። ቤንጃሚን ሴስኮ ከቶትናም፣ ቼልሲ እና ማንቸስተር ዩናይትድ የዝውውር ጥያቄ ቀርቦለት እንደነበር የተዘገበ ሲሆን
የተጫዋቹ ምርጫ የሚኬል አርቴታው አርሰናል ሆኗል። የትኛውም የፕሪሚየር ሊጉ ክለብ የአርሰናልን ያህል ለተጫዋቹ መክፈል አልቻለም ነው የተባለው። አርሰናል በ85.5 ሚሊዮን ዩሮ ክፍያ ተጫዋቹን ወደ አርሰናል ለማዘዋወር ጫፍ ደርሷል። ወደ ቀጣዩ መረጃችን ስናልፍ ቪክተር ዮከሬሽን እናገኛለን። ስዊድናዊ ቪክተር ዮከሬሽ በጁቬንቱስ የቀረበለትን በአመት 11 ሚሊዮን ዩሮ ክፍያ የሚያስገኝ ውል ውድቅ ማድረጉ ተዘግቧል። በአርሰናልና ማንቸስተር ዩናይትድ በጥብቅ እየተፈለገ ያለው ዮከሬሽ በጁቬንቱስ የቀረበለትን ውል ውድቅ ማድረጉ ተጫዋቹ ወደ ፕሪሚየር ሊግ የመምጣት ፍላጎት እንዳለው ያሳያል ሲል ስካይ ስፖርት ዘግቧል። የስፖርቲንግ ሊዝበኑ ኮከብ ቪክተር ዮከሬሽ ከማንቸስተር ዩናይትድ እና አርሰናል ጋር ንግግር መጀመሩ ተነግሯል። ተጫዋቹ ወደ የትኛው ክለብ ይዘዋወራል የሚለው የበርካታ ስፖርት አፍቃሪያን ጥያቄ ሆኗል። ምናልባትም ቪክተር ዮከሬሽ ወደ ማንቸስተር ዩናይትድ ሊዘዋወር ይችላል የሚሉ ጋዜጣዎች እየወጡ ነው። ምክንያታቸው ደግሞ ቪክተር ዮከሬሽ ከቀድሞ የስፖርቲንግ ሊዝበኑ አለቃው ሩበን አሞሪም ጋር በድጋሚ በኦልድ ትራፎርድ መሰልጠን ይፈልጋል የሚል ሲሆን ከዚህ በተጨማሪ የሚቀርበው ተጨማሪ ምክንያት አርሰናል ስሎቬኒያውን ቤንጃሚን ሴስኮ ለማስፈረም ጫፍ መድረሱ ነው። 9 ቁጥር ጨራሽ አጥቂውን የሚያስፈርመው ከሆነ ሁለቱንም ተጫዋቾች በበጀት ምክንያት ማስፈረም ስለማይችሉ ለቪክተር ዮከሬሽ ያላቸው ፍላጎት አርሰናሎች ይቀንሳል የሚል ሌላው ተጨማሪ ምክንያት ነው። ተጫዋቹ በጁቬንቱስ የተቀረበለትን ውል ውድቅ ማድረጉ የታወቀ ሲሆን ብቸኛ የተጫዋቹ ፍላጎት ማንቸስተር ዩናይትድ ይሆናል የሚል የበርካቶች ግምት ተቀምጧል። ከስፖርቲንግ ሊዝበን እንደሚለቅ የተነገረለት ቪክተር ዮከሬሽ መዳረሻው ማንቸስተር ዩናይትድ እንደሚሆን ይጠበቃል። ሌላኛው መረጃችን ወደ አድማጭ ተመልካቾቻችን የሚወስደን ወደ ማርቲን ዙቢሜንዲ ይሆናል። የማርቲን ዙቢሜንዲ ወደ አርሰናል የሚያደርገው ዝውውር እስከ ፈረንጆቹ ጁላይ ድረስ እንደሚቆይ ተዘግቧል። ስፔናዊ ማርቲን ዙቢሜንዲ በ52 ሚሊዮን ዩሮ ወደ ሰሜን ለንደን አርሰናል ዝውውር እንደሚያደርግ የተዘገበ ሲሆን ዝውውሩ ግን ከፈረንጆቹ ጁላይ በፊት ሊጠናቀቅ እንደማይችል ተነግሯል። ዝውውሩ እስከ ጁላይ እንዲዘገይ የፈለጉት የተጫዋቹ ባለቤቶች ሪያል ሶሼዳዶች ሲሆኑ ምክንያታቸው ደግሞ ለእግር ኳስ ክለባቸው ጤናማ የሂሳብ አያያዝ ሲሉ መሆኑን አስረድተዋል። የእግር ኳስ ክለቦች የበጀት ዓመታቸውን አንድ ብለው የሚጀምሩት ጁላይ 1 ሲሆን በጀት የሚዘጉት ደግሞ ጁን 30 ነው። ከጁላይ በፊት የተገኘ ሽያጭና ትርፍ የ2024 በጀት ዓመት ትርፍ ሆኖ ስለሚመዘገብ የ2025ን ትርፍ ዝቅ ያደርገዋል የሚል ምላሽ በሪያል ሶሼዳድ አመራሮች ቀርበዋል። ይህን ጉዳይ ግንዛቤ ውስጥ ያስገቡት የሪያል ሶሼዳድ እግር ኳስ ክለብ አመራሮች የማርቲን ዙቢሜንዲን የአርሰናል ጉዞ እስከ ጁላይ ድረስ የአርሰናል ደጋፊዎች እንዲታገሱ አሳስበዋል። ማርቲን ዙቢሜንዲ አርሰናል በመሸጡ የሚያገኘው ትርፍ ለሪያል ሶሼዳድ የ2025 የበጀት ዓመት ትርፍ ሆኖ መመዝገብ ስላለበት ተጫዋቹ ወደ አርሰናል የሚያደርገው ጉዞ ጁላይ ወር ላይ ይሆናል። አርሰናልና ሪያል ሶሼዳድ ከዚህ በፊት የተለያዩ ዝውውሮችን የፈጸሙ ሲሆን በባለፈው ዓመት ሚኬል መሪኖ በ32 ሚሊዮን ዩሮ ከሪያል ሶሼዳድ መድፈኞችን መቀላቀሉ ይታወሳል። የመድፈኞቹ ተጫዋች ኬራን ቴርኒ ወደ ሪያል ሶሼዳድ በውሰት መሄዱም አይዘነጋም። የመድፈኞቹ አለቃ ሚኬል አርቴታ የቀድሞ የሪያል ሶሼዳድ ተጫዋች እንደነበርም ይታወሳል። አርሰናልና የስፔኑ ክለብ ሪያል ሶሼዳድ ጥሩ የሚባል ግንኙነት እንዳላቸው ተነግሯል። በተለይም በተጫዋቾች ሽያጭና የውሰት ውል ጠለቅ ያለ ግንኙነት እንዳላቸው ነው የተነገረው። በጁላይ ወር አርሰናል ማርቲን ዙቢሜንዲ የራሱ ተጫዋች መሆኑን ያረጋግጣል። ለሚኬል አርቴታ የ2025-26 የውድድር ዓመት ትልቅ አቅም እንደሚፈጥር የታመነበት ማርቲን ዙቢሜንዲ በነሐሴ ወር ለሚጀመረው የእንግሊዝ ፕሪሚየር ሊግ ውድድር ከቡድን አጋሮቹ ጋር ከወዲሁ ልምምድና ትውውቅ እንደሚያደርግ ይጠበቃል። ምንም እንኳን ዝውውሩ የሚደረገው በጁላይ ወር ቢሆንም ዘ አትሌቲክ እንደዘገበው ከሆነ የ26 ዓመቱ ማርቲን ዙቢሜንዲ የሕክምና ምርመራና ተያያዥ የፊርማ ስነ ስርዓቶችን ለመከወን ለንደን ከተማ መግባቱ ተገልጿል። ክብራትና ክብራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።